የኢራን ጦር በሊባኖስ እስራኤል የምትፈጽመውን ጥቃት ካላቆመች ከባድ ምላሽ ጠብቅ በአንድ በኩል ሲል የእስራኤል ጦር አይደለም በደቡባዊ ሊባኖስ በመካከለኛው ምስራቅ እስከ ቴህራን ድረስ ያልጨረስኩት የጦርነት የቤት ስራ አለኝ በሚል እንደሞከደ ነው። ኢራንና እስራኤል አሜሪካን ያስወጣ ጦርነት ውስጥ የመግባት አዝማሚያ ላይ ናቸው። የዓለም አቀፉ መገናኛ ብዙኃን ቅኝትም ይህኑ ያስረግጣል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን ውጥን ችላ ብለውታል። የኢራን ፖለቲከኞችን በተለይም የፓርላማ አፈ ጉባኤው መሐመድ ጋሊባፍ የሊባኖስን ጉዳይ ያላከተተ የተኩስ አቁም ስምምነት አያስዘልቅም በሚል የሙጥኝ ብለዋል የሚለው መረጃ በርካቶችን ስጋት አስገብቷቸዋል። ለዚህም ነው ኢራንና እስራኤል ከግማሽ ክፍለ ዘመን ገደማ ፍጥጫቸው በኋላ ዳግም የለየለት ጦርነት ለሶስተኛ ጊዜ ሊገቡ ይችላሉ። በጉዳዩ ላይ የተበሳጨችው አሜሪካም የራሷን ፖለቲካዊ ስትራቴጂ በባህረ ሰላጤ ውስጥ ከመንደፍ ልትደርስ ትችላለች የሚባለው ኢራን በጠላትነቷ ትቀጥላለች። እስራኤል ወዳጅነቷን ለገልፍ አገራት በተለይም ለሰላጤ የትብብር ምክር ቤት ከስድስቱ ለአንዱ አሳልፋ ሰጥታ በመካከለኛው ምስራቅ ፖለቲካ ላይ ዋሽንግተን ልትቀጥል ትችላለች የሚሉ ወገኖችም አልጠፉም። ምንም እንኳን አሁናዊ የፖለቲካ አካሄዶች በጎ ናቸው ቢባልም በሁለቱም ኃይሎች በኩል ያለው ዛቻና አንዳንድ ወታደራዊ እንቅስቃሴዎች ዳግም ወደ ውጥረት እንደሆነ ለመገመት አያዳግትም። እስራኤል በደቡባዊ ሊባኖስ ወታደራዊ ዘመቻዋን በቀጠለችበት የኢራን ጦር እጅጉን የከፋና ከባድ አጸፋ እስራኤል ትጠብቅ በሚል ማስጠንቀቁ እንዲሁም እንደ ተኩስ አቁም ጥሰት ይቆጠራል ማለቱ አደጋውን ይጠቁማል። በእርግጥም የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ሊኩድ ፓርቲና አጣማሪዎቹ እንዲሁም ባለ 120 መቀመጫው ክነሴት አሊያም ፓርላማ ስምምነቱ ላይ ጥያቄ እንደሚኖረው ግልጽ ሆኗል። እናም ኔታንያሁ ስምምነቱ እንዳይጸና አይደለም በሊባኖስ ላይ በራሷ ኢራን ላይ ትንኮሳ ሊያደርጉ እንደሚችሉ ተንታኞች ያስቀምጣሉ። እስራኤል ከተኩስ አቁም በኋላ እንኳን 84 ጊዜ ያህል ስምምነቱን ጥሰዋለች በሚል የኢራን ጦር ከሷል። የኢራን የአንድነት ወይም ጥምር ህዝብ በሊባኖስ ጥቃቷን ከቀጠለች እስራኤል ከባድ አጸፋ መጠበቅ አለባት በሚል መግለጫም ሰጥተዋል። ይህ ደግሞ እስራኤልም ለተጨማሪ መካከለኛው ምስራቅ ውጥረት በስምምነቱ ላይም ጥቁር ጥላ በማጥላት ወደ ተፈለገ የፖለቲካ ውድ ለመውሰድ ትጠቀምበታለች ተብሏል። ኢራን ማስጠንቀቂያዋ አሁንም ጦርነቱ ውስጥ ሊገቡ እንደሚችሉ ነው። ምንም እንኳን አሜሪካ በጉዳዩ ላይ ያላት ፖለቲካዊ ቁርጠኝነት ወሳኝነት ያለው ቢሆንም አንዳንድ አጋጣሚዎች ግን ዛሬ ተላቪቭና ዋሽንግተንን ወደ አደገኛ አቅጣጫ ሊወስዳቸው ይችላል ይባላል። የኢራኑ የፓርላማ ብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ኃላፊ ኢብራሂም አዚዚ አሜሪካን ብትሆን ስምምነቱን የማታከብር ከሆነ አውዳሚ ጥቃት ሰነዘርባታል ማለታቸው የጉዳዩን ጥያቄ ውስጥ መግባት ጠቋሚ አድርገዋል። የኢራን ጦር ቢያስጠነቅቅም እስራኤል በሊባኖስ ጥቃቷን ቀጥላለች። ይባስ ብሎ የአራት ሰዎች ህይወትም አልፏል። በሁለቱም ወገኖች በኩል ያለው ዛቻ እንዳለ ሆኖ ዋጋ ክፋዩ የሊባኖስ ህዝብ መሆኑ ደግሞ ችግሩን በዓለም አቀፉ መድረክ ላይ ያወሳስበዋል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ላይ ያላቸውን አቋም የበለጠ ኃላፊነት ወስደው ቢንቀሳቀሱ መልካም ነው፣ ደስተኛ አይደለሁም በድርጊታቸው ማለታቸው ጠቋሚነቱ ጫናው ለእስራኤል ስትራቴጂና ፖለቲካ ጭምር መሆኑ ነው። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ እስራኤል ከደቡባዊ ሊባኖስ መውጣትን የተያዘው ሀብታችን መለቀቅን ማካተት አለበት ማለታቸው እንደዚሁ ደግሞ ጉዳዩ ቁልፍ እየሆነ መሄዱን ድርድሩ በበጎም አደገኛ በሆነ መስመር ላይ መሆኑንም ይጠቁማል ተብሏል። እስካሁን በአሜሪካና ኢራን መካከል ያለው ፖለቲካዊ ተግባቦት በበጎ እየሄደ ነው ቢባልም በተናጠል በሁለቱም ወገኖች በኩል ያሉ ፖለቲከኞች የሚሰጧቸው አስተያየቶች ደግሞ ስጋቱን አደባባይ ያወጣዋል። የመግባቢያ ሰነዱ ሲፈረም ዓለም በታሪካዊነት ተመዘግበዋለች። በበርገንስቶክ ሪዞርት ስዊትዘርላንድ አርብ የሚፈረመው የመግባቢያ ሰነድ ብዙ ጥያቄዎችን የሚፈታ ለዓለም ፖለቲካ በርከት ያለ መልእክት የሚሰድ ነው። ኢኮኖሚ ባይበረታ እንኳን እንደ ኢራን በአደገኛ ጦር መሳሪያ ላይ ቆም የሚል የኢራንና አሜሪካ ስነስርዓት አርብ ይፈጸማል። የስምምነቱ ማለት ነው። ከአሜሪካ በኩል ትራምፕ፣ ምክትል ፕሬዚዳንቱ ጄዲ ቫንስ እንዲሁም የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ስምምነቱን በኤሌክትሮኒክስ ቀድመው መፈረማቸውም የሚዘነጋ አይደለም። በአርቡ ሰነድ ላይ ፕሬዚዳንት ዶናልድ ትራምፕ ቀድመው ይፋ ሊያደርጉት ይችላሉ ቢባልም ዝርዝር መረጃው ባይወጣም የሳውዲና የአሜሪካ መገናኛ ብዙኃን ባለ 14 ነጥብ የመግባቢያ ሰነድን ይፋ እያደረጉ ይገኛል። ምንም እንኳን ይህ ሁሉ ዝግጅት ቢኖርም ብዙ ጥያቄዎች አሁንም መነሳታቸውን ቀጥለዋል። በ20ኛው ክፍለ ዘመን እንኳን አሜሪካ ሁለት የሰላም ስምምነቶችን በእስራኤልና በአረብ ሀገራት መካከል በተሳካ ሁኔታ አድርጋለች። በሶሪያ ላይም የተሳካ ለማድረግ ተቃርባ እንደነበርና ሶስተኛ ሆኖ ሊመዘገብላት እንደነበር በታሪክ ተመዝግቦላታል። የ1956ቱ፣ የ1967ቱ፣ 78ቱ፣ የ1982ቱ ውጥረት የቀጠናውን ቀውስ የሚያስታውስ ነው። ፕሬዚዳንት ዶናልድ ትራምፕ በመጀመሪያው ዙር የስልጣን ዘመናቸው ከእስራኤል ጋር ግንኙነታቸው መልካም እንደነበርም የሚዘነጋ አይደለም። ኢየሩሳሌምን የእስራኤል ዋና ከተማ እስከ ማድረግ የጎላን ተራሮችን ወደ እስራኤል እስከ ማካለል እንደደረሱም ሪፐብሊካኑ ይታውሳል። አሁን ላይ ግን ፖለቲካዊ ልዩነት ተፈጥሮባቸዋል። ምንም እንኳን በአሜሪካና እስራኤል መሪዎች መካከል ልዩነት ሲኖር ያሁኑ የመጀመሪያው ባይሆንም የስትራቴጂ ልዩነት ያን ያህል ግን በመካከለኛው
በመካከለኛው ምስራቅ ፈጥረው አያውቁም። በ1948 በሃሪ ኤስ ትሩማንና በዳዊት ቤንጎሪዮን መካከል በዋይዲ አይዘን አውር ከሲናይ በረሃ እስራኤል እንድትወጣ ትእዛዝ ሲሰጡ ማለትም ከሲዝቦይ ቀውስ በኋላ ሮናልድ ሬገን ከቀድሞው ጠቅላይ ሚኒስትር ከሜናሄም ቤገን ጋር እንዲሁም ጆርጅ ኸርበርት ወከር ቡሽ ከኢዛክ ሻሚር ኔታንያሁ ከኦባማና ከባይደን ጋር ግንኙነታቸው ብዙ ያልነበረ ነው። ግን አገራቱ አብረው ስራቸውን ሲሰሩ ቆይተዋል። አሁንም ቀጥለዋል። ለዚህም ነው ትራምፕና ኔታንያሁ አሁን ላይ ፖለቲካዊ አለመግባባት ውስጥ ወደ መግባቱ ናቸው የሚለው መረጃ የሰፋ ቢመጣም አሜሪካና እስራኤል ግን አብረው የመስራታቸው ጉዳይ ነገ ከነገ ወዲያም ገሃድ ነው እየተባለ የሚገኘው። አሁን ኢራን ማስጠንቀቂያ ሰጥታለች። እስራኤልም አጸፋዊ እርምጃዋ የከፋ ሊሆን እንደሚችል የተለያዩ ሀሳቦችን በጦሯ በኩል በማጋራት ላይ ትገኛለች። አሜሪካም ሁለታችሁም አርፋችሁ ወደ ድርድሩ መምጣት አለባችሁ ትላለች። የሊባኖስን እጣ ፋንታ ግን የሚወስነው ሶስተኛ አካል መሆኑ የዓለም የፖለቲካ ስርዓት የተንሻፈፈ መሄድን አደባባይ ያወጣዋል። ያ ማለት እስራኤልም ኢራንም የራሳቸውን ፖለቲካ በሊባኖስ ላይ ለማስፈጸም ጥረት ላይ መሆናቸውን የሚያረጋግጥ አካሄድ ነው።